ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ጊዜ ትረፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉ በትህትና ጠይቃችኋለሁ። ቤዛ ክፍል 28 ይዤላችሁ መጥቻለሁ ማለት ነው። የሆኑ ወርዶች ቤዛ ላይ እንግዲህ ክፍል 28 ላይ ቲጂ ልክ እንዳለችው ለሮቤል ከተመካክሮ ነበረ ግዴታ ወደ ቤት ተመልሰሽ እኔ ሳስበው የነበረውና ያለምኩትን ነገር መጨረስ አለብሽ፣ ሱራፌልን መግደል አለብሽ ብሏት እንግዲህ እሷን በሀሳቡ ተስማምታ ሱራፌል መሞት አለበት የኔ ካልሆነ የቤዛ አይሆንም ብላ ስትፎክር ነበር። ልክ እንዳለችው እንግዲህ ፉከራውን ልትፈጽም ከዚህ በፊት እንግዲህ ሱራፌል በጩቤ ተወግቶ ነበር። በጩቤ ከተወጋ በኋላ ነው እንግዲህ ቤዛና ሱራፌል ተስማምተው አንድ ላይ መሆን የቻሉት። ከዛ በኋላ ከተስማሙ በኋላ ቤዝቹ ይቅርታ አድርጋለታለች። ሊገላት የነበረው ሰው ከገዛ ጓደኛው ጋር ሲማግጥባት የነበረው ሰው ይቅርታ አድርጋለት አሁን አንድ ላይ ሆኗል ማለት ነው። ግን ይህ ሁሉ ደግሞ የፈለገችው ምክንያቱም ታፈቅሯለች። የመጀመሪያ ፍቅሯ ነው። ብዙ ነገር ያየችበት ፍቅሯ ስለሆነ በሱ ተስፋ መቁረጥ አልፈለገችም። ሳሚ ያፈቀረችው መስሏት ነበር፣ ግን አላፈቀረችው። እህል ውስጥ ገብታ ወይም ደግሞ እሱ ያኔ አግዞ ስለነበረ እንደ ውለታ ቁጥራ ይመስለኛል እንደዛ ስትሆን የነበረው ከሱ ጋር። እኔ እንደዛ ነበር ነው እንጂ ከሳሚ ፍቅር አላዘኝም፣ እኔ አላፈቅረውም፣ አስቤም አላውቀውም ብላ ለሉሲ ስትናገር ነበር ቲጂ። ስለዚህ እቅዷን ለማሳካት የሮቤልን እቅድ ለመጨረስ ወደ ቤት ተመልሳለች ማለት ነው። ግን ያሳቀኝ ሱራፌል ድራማሽ በጣም እየተመሽ ነው። ሜካቦ አይለቅም ብሎ ሜካቦ ሲነካው ነበረ። ከዛ በኋላ ላይ ግን ስትጮ ምናምን እውነት መስሎት እሱም ያኔ ዝም ብሏል። ከዚህ በኋላ አትመኛት፣ እሷ ልትገልሽ የነበረችውና እሷ ነበረች እቅዱን ራሱ አንቺን እንድገልሽ መድኃኒቱን ራሱ ገዝታ ይዛ የመጣችሁ። ስለዚህ እቺ ልጅ እንዳታምኛት፣ አሁንም ልትጫወትብሽ ነው የመጣችሁ ብሎ ቢነግራትም ቤዝቾ ግን አዝናለት ልትሰማው አልቻለችም። ስለዚህ አሁን እቅዷ ወደ ቤት መመለስ ነበር ሀሳቧ። ተመልሳለች ማለት ነው። ከዚህ በኋላ እቅዷን በደንብ ታሳካዋለች። ሱራፌልን እንኳን መግደል ካቃታት ግዴታ ታለያይቻለች ማለት ነው። ምክንያቱም አቶ ሮቤል እንዲለያዩና ከዛ በኋላ ቤዝቹ ማግባት ነው የሚፈልገው። እኔ ግን የትኛዎቹ ናቸው ቤዝቹን የሚያግቧት? ሳሚ ነው ወይስ ሱራፌል ነው ወይስ እኔ መጨረሻውን ፊልም ነው ማየት የምፈልገው ማለት ነው ከማን ጋር እንደምትሆን እና ለማንኛውም ሉሲና የሳሚ እህት ልትታከም ነው። ወጪውን በሙሉ ቤዝቾ እኔ ሸፍናለሁ በሉሲ በኩል ማለት ሳሚ ሳይሰማ ማለት ነው። ስለዚህ ትታከማለች፣ ኦፕሬሽን ልትደረግ ነው ተብሏል። እንግዲህ ሳሚ ግን እኔ በጠላቴ ብር እህቴን አላሳክማትም፣ እኔ ለእህቴ አላንሰም፣ ስለዚህ እነሱ ጋር ድርሻ አትበይ ብዬሽ ነበረ ብሎ ሉሲ ላይ ስጮህ ነበር። ዞሮ ዞሮ ቤዝቾ ስለሚያፈቅራት እንደዚህ አንድ ላይ ነው ያየዋቸው ምናምን ብላ ስትናገር በጣም ነበር የከፋው። ምክንያቱም ለእሷ ብዙ ነገር ሆኗል። እህቱ በሷ ምክንያት ነው እንደዚህ የዚህ ውስጡ ነገር ውስጥ የገባችው። ሊሰርቅ ገብቶ ልቡ ተሰርቆ ወጣ ማለት ነው። ሊሰርቅ ነበር እነርሱ ቤት የገባው ካስታወሳችሁት። ለማንኛውም እስቲ ቤዝቾና ሳሚ ይታረቁ ይሁን ወይስ እንደዚሁ ቀጥሉ ይሁን የምናየው ይሆናል። ጉንጩ ጢሞ ምናምን ነበር ስሙ ይሄ እንትኑ ሌባው ልጅ ማለት ነው። ሮቤል እንግዲህ አሳግጦ ቀጥቅጦ ነው የለቀቀው። ሉሲ ደግሞ የኔ ፍቅር አይዞሽ እሺ